ስምምነቱ አበቃለት። ተከፋፈሉ። እንደ ባቢሎን ቋንቋቸው ተደበላለቀ። በቁምላቸው አበበ ይማም ወይም ሞሼ ዳያን ነገ ጠዋት ስትነቁ እያንዳንዱ ነዳጅ ጫኝ መርከብ ቆሞ ብታገኙት ምን ይሰማችኋል? ይህ የይስሙላ ጥያቄ አይደለም። ጉንጭ አልፋ ክርክር ለመቀስቀስም አይደለም። በዚህ ሰዓት የኢትዮጵያን ጊቤ የጭነት መርከብ ጨምሮ 2000 ነዳጅ ጫኝ መርከቦች ከነ 22500 ባህርተኞች ሳይወዱ በሆርሙዝ ሰርጥ መልህቃቸውን ጥለዋል። የዓለም 20 በመቶ ነዳጅ የሚያልፍበት ጠባብ ጉሮሮ ታንቋል። የኢራን ሚሳኤሎች በዱባይ አየር ማረፊያ ላይ እንደ በረዶ ይዘንባሉ። በባሕረ ሰላጤው በረሃ ውስጥ ለሚሊዮኖች የመጠጥ ውሃ የሚያቀርቡ የጨው ውሃ ማጣሪያ ጣቢያዎች በእሳት እየጋዩ ነው። የተወደዳችሁ የሳሎን ቲዩብ ቤተሰቦችና ተከታታዮች፣ ባልደረባችን ጋዜጠኛ ቁምላቸው አበበ ይማም ወይም ሞሼ ዳያን በዋሽንግተን ደግሞ የአሜሪካ ጀነራሎች ካርታውን እያዩ አንድ የሚያስደነግጥ ጥያቄ ይጠይቃሉ። እዚህ ደረጃ ላይ እንዴት ደረስን እያሉ ይለናል። እነሆ መልሱን አቀርበዋለሁ። ምክንያቱም በ21ኛው ክፍለ ዘመን በከፍተኛ ሁኔታ ከተወደሱት የዲፕሎማሲ ስምምነቶች አንዱ የሆነው የአብርሃም ስምምነት መፍረስ በአንድ ጀንበር የተከሰተ አይደለም፣ በሂደት እንጂ። ነገር ግን ሂደቱን ማንም ልብ አላለውም። የዛሬን ያድርገውና መላውን መካከለኛ ምስራቅ ይቀይራል ተብሎ የታሰበው ታላቁ የአሜሪካ የሰላም ፕሮጀክት ተብሎ እስከ መወደስም ደርሶ ነበር። የአብርሃም ስምምነት አብርሃም አኮርድ ስለ ተከፋፈለው የባሕረ ሰላጤው ቀጣና፣ ስለ ተዋረደችው ልዕለ ኃያል ዋሽንግተን ወደደችም ጠላች የራሱን የወደፊት ዕጣ ፈንታ እየወሰነ ስላለው ቀጣና እናወራለን ይለናል። የአብርሃም ስምምነት ለምን እንደፈረሰ ለመረዳት በመጀመሪያ ለምን ያን ያህል ትልቅ ትኩረት እንደተሰጠው ወደ ኋላ መለስ ብለን እንቃኝ። ጊዮን ታማኝነትና ጥራት መለያው ነው። አንጋፋው ጊዮን ጋዝና በረኪና ከምታውቋቸው እህት ኩባንያዎቹ ምስራቅ ዳቦና ዱቄት፣ ጊዮን ትራንስፖርት፣ ጊዮን ኬሚካልና ቦራ በተጨማሪ በሪል ስቴት ዘርፍ ተሰማርቶ የተዋበ የመኖሪያ መንደር በቦሌ ወሎ ሰፈር እየገነባላችሁ ይገኛል። ግንባታቸው 96 በመቶ የደረሱና የተናጠል ካርታ ያላቸውን ቤቶች በአጭር ጊዜ ትረከባላችሁ። ከባለ 1 እስከ 4 መኝታ ቤቶችን በ10 በመቶ ቅድመ ክፍያ ማለትም ከ900 ሺህ ብር ጀምሮ የግላችሁ ማድረግ ትችላላችሁ። እንዳከፋፍላችሁም በተለያየ መንገድ ቅናሽ እንደምታገኙም ልብ በሉ። በ0995 28 94 10 አሁኑኑ ደውሉ። ጊዮን። ዓመቱ 2020 ነው። ዓለም በኮቪድ ወረርሽኝ መካከል እየተንከላወሰች ያለችበት፣ ሁሉም እንቅስቃሴ ተገድቦ ዘግቶ የተቀመጠበት፣ ከተሞች የመናፍስት ከተማ እስከ መባል የደረሱበት፣ ጸጥ ረጭ ያሉበት፣ ሕይወት ድንገት የሆነ ቦታ ላይ በቆመችበት ወይም እንደ ቪዲዮ ፖዝ ባደረገችበት፣ ዋይት ሃውስ ግን ወከባ ላይ ነበር። ከብሉይ እስከ ሐዲስ የዘለቀ ጦርነት ሊቋጭ የተባበሩት አረብ ኤምሬቶች፣ ባህሬን፣ ሱዳንና ሞሮኮ ከእስራኤል ጋር እጅ ተጨባበጡ። በይፋ በቴሌቪዥን መስኮት ሥልጣናቸው ቋፍ ላይ የነበረው ኔታንያሁም ዕድሜ ለትራምፕ ትንፋሽ አገኙ። የአረቡ ዓለም እንደ አቂዳ የሚቆጥረው የማይናወጥ ሕግ ነበረው። በ1967ቱ የካርቱም ውሳኔ ላይ የተመሠረተ አቂዳ። ከእስራኤል ጋር ሰላም የለም፣ ዕውቅና አንሰጥም፣ ድርድር አናደርግም፣ 4 ነጥብ። ይህ ሕግ ለ10 ዓመታት ጸንቶ ቆየ። ግብፅ በ1979 ሕጉን ጥሳ ከእስራኤል ጋር በአሜሪካ ካምፕ ዴቪድ ስምምነት አደረገች። ለዚህም ፕሬዝዳንት አንዋር ሳዳትን መሥዋዕት አደረገች። በዚህ ስምምነት በተበሳጩ አክራሪዎች ተገደሉ። ዮርዳኖስ በ1994 የፈርዖኖችን ፈለግ ተከተለች። ከእስራኤል ጋር ዕርቅ አወረደች። የባሕረ ሰላጤው አገራት ግን እስከ መጨረሻው ጸንተው ቆይተው ነበር፣ በአብርሃም ስምምነት እስኪሸነፉ ድረስ። የባሕረ ሰላጤው አገራት በተለይም ኤምሬቶች ከእስራኤል ጋር ግንኙነታቸውን አደሱ። በምላሹም የአሜሪካንና የእስራኤልን ዘመናዊ ወታደራዊ ቴክኖሎጂ ይታጠቃሉ። ለኤምሬቶች F-35 የጦር ጄቶች እንደሚሸጥላቸው ቃል ተገባላቸው። በዋሽንግተን የደህንነት ጠረጴዛ ላይ ወንበር አገኙ።
እንደ አጋር ተደመጡ። እንደ ኔቶ አባል አገር ይስተናገዳሉ። በኢራን ላይ የጋራ ግንባር ይፈጥራሉ። ምክንያቱም እስራኤልም ሆኑ የባሕረ ሰላጤው አገራት ቴህራንን እንደ ቀዳሚ ጠላታቸው ያዩዋት ስለነበር። ለዓመታት የአረብ አገራት አቋም የነበረው ያለ ፍልስጤም መንግሥት ምስረታ እናውቅና ከእስራኤል ጋር ግንኙነት የለም የሚል ነበር። የአብርሃም ስምምነት ግን ይህንን ቅድመ ሁኔታ ሻረው። ስምምነቱ የእስራኤልን ወረራ አላስቆመም፣ የፍልስጤም መንግሥትን አላዋለደም። ስምምነቱ ለይስሙላ እስራኤል በዌስት ባንክ የምታደርገውን ግዛት የማስፋፋት ዕቅድ ለጊዜው ታቆማለች የምትል አንቀጽ ጣል አድርጓል። በጥቅምት 7 2023 ሐማስ በእስራኤል ምድር ላይ በታሪኳ ታይቶ የማይታወቅ ጥቃት ሰነዘረ። ከ1200 በላይ እስራኤላውያን ተገደሉ፣ በመቶዎች የሚቆጠሩ ታገቱ። ዓለም በድንጋጤ ክው አለች። የእስራኤል ምላሽ ግን ውሎ አድሮ የአብርሃምን ስምምነት የሚያፈራርስ ፈንጂ ሆነ። እስራኤል በጋዛ ያካሄደችው ዘመቻ በዘመናዊ ዓለም ታይቶ በማይታወቅ ፍጥነትና መጠን እስከ ዛሬ የቀጠለ ነው። በጥቂት ወራት ውስጥ የሞቱት ፍልስጤማውያን ቁጥር ከ70 ሺህ በላይ ደረሰ። የቆሰሉት ከዚህ በብዙ እጥፍ ይበልጣሉ። በሚሊዮኖች በየቀኑ ተፈናቀሉ። መሠረተ ልማቶች፣ ከተሞች ወደ ፍርስራሽነት ተቀየሩ። ይህ የአረቡ ዓለም ፖለቲካዊ እውነታ ነው። እያንዳንዱ የባሕረ ሰላጤው መሪ እስራኤል በፍልስጤማውያን ላይ የምታደርሰው ግፍና ሰቆቃን በዝምታ ቢያልፉትም ሕዝባቸው ግን ይህንን ግፍ ለዘላለም ሊታገስ አይችልም። የአብርሃምን ስምምነት የፈረሙት መሪዎች ራሳቸውን አጣብቂኝ ውስጥ አገኙ። ጋዛ በእሳት እየነደደች ከእስራኤል ጋር ግንኙነት መቀጠል በፖለቲካ በሞራልና በሕዝብ ዘንድ ጥርስ ያስነክሳል፣ ያስጸምዳል። እስራኤልም በእብሪት ሰከረች። በዌስት ባንክ ግዛቷን ማስፋፋት ቀጠለች። ከዚያም አልፋ በሊባኖስና በሶሪያ ላይ ጥቃት ፈጸመች። በመጨረሻም ሁሉንም ነገር የቀየረውን ክስተት አዋለደች። በወርሃ መስከረም 2025 እስራኤል በዶሃ ኳታር በሚገኝ የመኖሪያ ቤት ላይ ጥቃት ሰነዘረች። ይታያችሁ፣ ኳታር ማለት ትልቁ የአሜሪካ የጦር ሰፈር አልዑደይድ የሚገኝባት አገር ናት። ኳታር በአሜሪካ አደራዳሪነት ከሐማስ ጋር ለሚደረገው ድርድር እንደ ድልድይ የምታገለግል አገርም ናት። እስራኤል ያንን ጥቃት የፈጸመችው በድርድሩ ላይ የነበሩ የሐማስ መሪዎችን ለመግደል ነው። በዚህ ጥቃት እስራኤል ያስተላለፈችው መልእክት ግልጽ ነበር። የፈለግንበትን ቦታ እንመታለን፣ በእናንተ መዲናም ቢሆን በድርድር መካከልም ቢሆን አሜሪካን እያስተናገዳችሁ ቢሆንም ከማጥቃት አንመለስም። የአብርሃም ስምምነትን የገደለው አንዱ ክስተት ይህ ነበር። በዚህ ስምምነት ላይ የሬሳ ሳጥን ሚስማር ወደ መታ ሌላ ክስተት እንለፍ። በ2024 ጸደይ ወቅት ኢራን በታሪኳ አድርጋው የማታውቀውን ነገር አደረገች። በቀጥታ ከራሷ ምድር ላይ ከ300 በላይ ድሮኖችና ሚሳይሎችን ወደ እስራኤል ተኮሰች። አሜሪካ፣ ብሪታንያና ዮርዳኖስ አብዛኛውን መክተውታል። ነገር ግን የባሕረ ሰላጤው አገራት ያስተዋሉት ነገር አለ። እስራኤል ጥቃት ሲሰነዘርባት የአሜሪካ ምላሽ ፈጣንና እጅግ ከፍተኛ ነበር። የኢራን ሚሳይሎች በዱባይ አየር ማረፊያ፣ በሳውዲ የነዳጅ ማጣሪያዎችና በኳታር የውሃ ማጣሪያዎች ላይ ሲዘንቡ አሜሪካ ረድታለች። ለእስራኤል እንዳደረገችው ግን ፈጣንና ሰፊ አልነበረም። ይህን የታዘቡት አንድ ዲፕሎማት በሽሙጥ አሁን ደረጃችንን አወቅን፣ የኢራን ስትራቴጂ እስራኤልን መምታት ብቻ አልነበረም፣ ለአረብ ዓለም አንድ ነገር ማሳየት ነበር፣ የትራምፕ አስተዳደር ከእስራኤል እኩል እንደማያየን፣ ለአሜሪካ የምትሰጡት እያንዳንዱ የጦር ሰፈር፣ ወደብና የአየር ክልል የዚህ ጦርነት አካል ያደርጋችኋል፣ ገለልተኛ መሆን አትችሉም፣ እኛ ኢራናውያንም እንደዛ ነው የምንመለከታችሁ የሚልም መልእክት አለው። እናም ኢራን የሆርሙዝ ወሽመጥን ዘጋች። በየቀኑ 20 ሚሊዮን በርሜል ዘይት የሚንቆረቆሩበት ወሽመጥ ወይም ጉሮሮ ሲዘጋ የዓለም የነዳጅ ዋጋ ተተኮሰ። ኤምሬቶች ለዓመታት የገነቡት የኢንቨስትመንት መናኸሪያ የሚለው ገጽታ ጠለሸ። ይህ ደግሞ እያንዳንዱን መሪ አንድ ጥያቄ እንዲያነሳ አስገደደ። ለመሆኑ ከአሜሪካና ከእስራኤል ጋር ያለን የደህንነት ጥምረት ይህን ሁሉ ውድ ዋጋ የሚያስከፍለን መሆን ይገባዋል?
ለአብዛኞቹ መልሱ አይገባውም፣ አያዋጣም የሚል ነበር። በመካከለኛው ምስራቅ ፖሊሲ ውስጥ ትልቁ ስህተት ከእስራኤል ጋር መደበኛ ግንኙነትን መጀመር መረጋጋትን ያመጣል ተብሎ መታመኑ ነው። እስራኤል ከአረብ አገራት ጋር ግንኙነት ከፈጠረች ራሷን አስተማማኝ ቦታ ላይ ስለምታገኝ ቀጠናውን ከማንበስ ትቆጠባለች፣ ለፍልስጤም አገርነትም አዎንታዊ አቋም ታራምዳለች ብለው አስበው ነበር። ነገር ግን እስራኤል ተቃራኒውን አደረገች። የአብርሃም ስምምነት እስራኤልና የባሕረ ሰላጤው አገራት ተመሳሳይ ፍላጎት አላቸው በሚል ግምት ላይ የተገነባ ነበር። ጦርነቱ ግን የገለጠው ነገር ቢኖር መሠረታዊ የሆነ የራዕይ ልዩነት እንዳላቸው ነው። የእስራኤል ራዕይ በወታደራዊ በላይነት ቀጠናውን መቆጣጠር ሲሆን፣ የባሕረ ሰላጤው አገራት ግን የኃይል ሚዛን እንዲኖሩ ይፈልጋሉ። እነዚህ ራዕዮች አብረው አይሄዱም። ታዲያ አሁን ምን ሊፈጠር ይችላል? የባሕረ ሰላጤው አገራት አዲስ አማራጭ እያማተሩ ነው። አማራጭ እያፈላለጉ ይገኛል። አሁን የጦር መሳሪያ ከአሜሪካ ብቻ አይገዛም። ከቱርክ፣ ከደቡብ ኮሪያ፣ ከቻይናና ከብሪታንያ መግዛት ጀምረዋል። ይህ ለዋሽንግተን በአንቺ አልቆረምንም፣ እኛ ሌሎች አማራጮች አሉን የሚል መልእክት ያስተላልፋል። በሌላ በኩል ሳዑዲና ኤሚሬቶች የራሳቸውን የጦር መሳሪያዎች በአገር ውስጥ ለማምረት በቢሊየን የሚቆጠር ዶላር እያፈሰሱ ነው። የባሕረ ሰላጤው አገራት የድሮ ፉክክራቸውን ትተው በጋራ ለመስራት እየሞከሩ ነው። ምክንያቱም ራዳር በጋራ ከተጠቀሙ ጥቃት ሲሰነዘር ያውቃሉ። በጋራ ከተከላከሉ ብዙ ሚሳኤል መምታት ይችላሉ። የኦማን ጋዜጣ በቅርቡ በባዕድ አገር ኃይል ላይ መደገፍ ዘላቂ የደህንነት ዋስትና አይሰጥም፣ ይልቁንም ሉዓላዊነትን አሳልፎ መስጠት ነው ሲል አስነብበዋል። የአብርሃም ስምምነት አዲስ የመካከለኛው ምስራቅ ጎህ ይሆናል ተብሎ ታስቦ ነበር። ነገር ግን ድቅድቅ ጨለማ ሆኖ አረፈው። ስምምነቱ ለባሕረ ሰላጤው አገራት ደህንነት ዋስትና ይሆናል ተብሎ ቢጠበቅም ስጋት ሆኖ አረፈው። የአሜሪካ ቁርጠኝነት ለእስራኤልና ለባሕረ ሰላጤው አገራት እኩል ነው የሚለውም እምነት የዋህነት ሆኖ ነው የተገኘው። ይልቁንም በፈተናና በከፍተኛ ወጪ እያደጉ ነው። ከጥገኝነት ወደ የሉዓላዊነት ባለቤትነት እየተሸጋገሩ ነው። አዲሱ መካከለኛው ምስራቅ እየመጣ ነው። ኤችኤ ሄሌር በሮያል ዩናይትድ ሰርቪስ ኢንስቲትዩት የመከላከያና ደህንነት ጥናት ከፍተኛ ተባባሪ አባልና በሴንተር ፎር አሜሪካን ፕሮግረስ ከፍተኛ ተመራማሪ ይህን ሐሳብ ይጋሩታል። የባሕረ ሰላጤው መንግሥታት አምርረው ሲቃወሙት የነበረ ቢሆንም አሜሪካና እስራኤል ግን ይህን ተቃውሞ ከመጤፍ ሳይቆጥሩ የካቲት 28 ኢራን ላይ ጦርነት ከፈቱ። ኢራን ምኗ ሞኝ ነው? በአጸፋው የአረብ ባሕረ ሰላጤ አገራትን አየር ማረፊያዎች፣ ወደቦች፣ የነዳጅ ተቋማትና የውሃ ማጣሪያ ጣቢያዎችን በድሮንና በሚሳኤል በመደብደብ ጦርነቱን ቀጠናዊ ያደረገችው። ኢኮኖሚያዊ ዳፋውን ደግሞ ዓለም አቀፉ ያደርጋው አረፈች። ኢራን የሆርሙዝ ወሽመጥን በተሳካ ሁኔታ በመዝጋት የባሕሬን፣ የኩዌትና የኳታርን የወጪ ንግድ ሙሉ በሙሉ ስታግድ፣ የኦማን፣ የሳውዲ አረቢያና የተባበሩት አረብ ኤሚሬትስን እንቅስቃሴ ደግሞ አስተጓጉላለች። ለአስርተ ዓመታት ያህል የባሕረ ሰላጤው አገራት ደህንነታቸውን ያስጠበቁት በሦስት ስትራቴጂዎች ነበር እና አሜሪካ ከኢራን ጋር በሚፈጥሩት ግጭቶች ገለልተኛ በመሆን ከዋሽንግተን ጋር ጥልቅ ወታደራዊ ስምምነት በማድረግና ውጥረትን ለመቀነስ ከቴህራን ጋር በመደራደር ነበር። አሁን ግን የባሕረ ሰላጤው መንግሥታት እነዚህን ስትራቴጂዎች አሊያም ስልቶች መልሰው እያጤኗቸው አልፎ ተርፎም ሊተዋቸው ዳርዳር እያሉ ይገኛል። ይህን ተከትሎ የባሕረ ሰላጤው አገራት በእስራኤል ወታደራዊ በላይነት በሚዘወር ቀጠናዊ የደህንነት መዋቅር ሊጠረነፉ ይችላሉ የሚለውን ግምትም ከንቱ እያደረጉት ነው። ይህ መዋቅር እስራኤል በጎረቤቶቿ ላይ ወሳኝ ወታደራዊ በላይነት እንዲኖራት፣ እንዳሻት ድንበር ተሻጋሪ እርምጃ እንድትወስድና ሌሎችን የሚያስገብር የጨዋታ ሕግ እንድታወጣ የሚያስችል ነው። እስራኤልና የአረብ ባሕረ ሰላጤ አገራት በኢራን የኒኩሌር መርሃ ግብርና ኢራን በኢራቅ፣ በሊባኖስ እንዲሁም በየመን ባሰማራቻቸው ቅጥረኞቿ ላይ ባላቸው የጋራ አቋም ሲተባበሩ ቆይተዋል።
ከዚህም አልፎ የጋራ ጠላቶቻቸውን መከላከል ችለውም ነበር ይሉናል ኤች.ኤ. ሄሊየር። The end of the axis of Abraham, the Arab Gulf and Israel have different visions for New Middle East በሚል ርዕስ ባስነበቡን ሰሞነኛ ሞጋች መጣጥፍ የእስራኤል ቀጠናዊ የበላይነት ፍላጎት የባሕረ ሰላጤውን አገራት ለአደጋ እንደሚያጋልጥ የኢራን ጦርነት ግልጽ አድርጎታል። እስራኤል ጠላት ያለችውን ሁሉ ቀድማ ከማጥቃት የማትመለስ ከመሆኗ ባሻገር ጦርነት ለመክፈትም አታመነታም። የጎረቤት አገራት ጥቅም ደንታዋ እንዳልሆነም ደግማ ደጋግማ ሳይታለች። ብዙ የባሕረ ሰላጤው አገራት መሪዎች ራሳቸውን ለመከላከል አማራጮችን ለማየት ቆርጠው ተነስተዋል። አዲስ ቀጠናዊ ሥርዓት መፍጠር ቀላል ባይሆንም ከኢራን ጥቃት ካልታደጋቸው የአሜሪካ አቀፍ ግን ለመውጣት ወስነዋል ይሉናል ጸሐፊው። እንዲሁም በዕጣ ፈንታቸው ላይ የተሻለ ድምፅ እንዲኖራቸው በመካከላቸው ጠንካራ ወታደራዊና ዲፕሎማሲያዊ ትብብርን ይሻሉ። ላለፉት 10 ዓመታት ሁሉም የባሕረ ሰላጤው አገራት እስራኤልም በይፋ ዕውቅና የምንሰጠው ከተቆጣጠረቻቸው የፍልስጤም ግዛቶች ስትወጣ ብቻ ነው የሚል ቅድመ ሁኔታ አስቀምጠው ነበር ይሉናል ጸሐፊው ሄሊየር። ይሁን እንጂ ባለፉት 10 ዓመታት ውስጥ አንዳንድ የባሕረ ሰላጤው አገራት የፍልስጤምን የራስን ዕድል በራስ የመወሰን ጥያቄ ወደ ጎን በመተው ከእስራኤል ጋር ግንኙነታቸውን አድሰዋል። ይህ ውሳኔ የፍልስጤም መሪዎችን ዋነኛ የመደራደሪያ አቅም አሳጥቷቸዋል። እንደ ተባበሩት አረብ ኤምሬትስ ላሉ አገራት ግንኙነትን ማደስ የላቀ የአሜሪካና የእስራኤል ወታደራዊ ቴክኖሎጂን ለማግኘት ከእስራኤል ጋር የንግድ ስምምነቶችን ለመፈጸምና በዋሽንግተን የቀጠናዊ የደህንነት መዋቅር ውስጥ በጥልቀት ለመካተት ዕድል ሰጥቷቸዋል። ለምሳሌ የመጀመሪያው ትራምፕ አስተዳደር ኤምሬትስ ከእስራኤል ጋር ላደረገችው ስምምነት ሽልማት እንዲሆን የኤፍ-35 ተዋጊ ጀቶችን ለመሸጥ ተስማምቶ ነበር። ሽያጩ በባይደን አስተዳደር ቢስተጓጎልም ስምምነቱ ግን ቀጥሏል። ሪያድ ከእስራኤል ጋር ግንኙነቷን እንድትጀምር አሜሪካ ሳውዲን ለማባበል ወታደራዊ ስምምነት ለመፈረም እስከ መደራደር ደርሳለች። ከእስራኤል ጋር ግንኙነታቸውን ለማደስ ፈቃደኛ የሆኑት የባሕረ ሰላጤው አገራት እንኳ የእስራኤልን የበላይነት በቀጥታም ሆነ በዘዋዋሪ የመደገፍን ሐሳብ በፍጹም አልተቀበሉትም። እስራኤል ቀድሞውኑ ከብዙ የአረብ አገራት ጋር መጥፎ ግንኙነት የነበራት ሲሆን ጥቅምት 7 ቀን 2023 ለሐማስ ጥቃት የሰጠችው ምላሽ በቀጠናው ያላትን ተቀባይነት የበለጠ አሳጥቷታል። እስራኤል በጋዛ በከፈተችው ዘመቻ በ10 ሺዎች ፍልስጤማውያንን ገላለች። ይህ አልበቃት ብሎ የዌስት ባንክን የምዕራባዊ ዳርቻን ለመጠቅለል ተንቀሳቅሳለች። በኢራን ላይ የተከፈተው ጦርነትም ከባሕረ ሰላጤው አገራት ብሔራዊ ጥቅም ጋር የሚቃረን መሆኑ በተግባር እየታየ ነው። የእስራኤል ጦስ ለአሜሪካም ተርፏል። ፔትሮ ዶላር ላይ አደጋ ተደቅኗል። የባሕረ ሰላጤው መንግሥታት አሜሪካ ኢራንን ከማጥቃት እንድትቆጠብና ወደ ድርድር እንድትመጣ ወትውተዋል። ከዚህ ጋር የአሜሪካውያን ጫና ተጨምሮ ትራምፕ ተኩስ ለማቆምና ለመደራደር ተገደዋል። የባሕረ ሰላጤው አገራት ውጥረትን ለመቀነስ ከኢራን ጋር ግንኙነታቸውን ለማሻሻል ለዓመታት ጥረዋል። ለምሳሌ ሪያድ ለ10 ዓመታት ከዘለቀ ውጥረት በኋላ በ2023 ከቴህራን ጋር እርቅ አውርዳ ነበር። ይሁን እንጂ እንዲህ ያሉት ጥረቶች ከኢራን ጥቃት አላስጣሏቸውም። አሜሪካና እስራኤል የመጀመሪያውን ጥቃት በሰነዘሩ በጥቂት ሰዓታት ልዩነት ኢራን በሁሉም የባሕረ ሰላጤው አገራት ላይ ጥቃት ሰነዘረች። ለኢራን የአሜሪካ ጦር ሰፈሮችን የሚያስተናግዱ ከአሜሪካ ጦር ጋር በጋራ ልምምድ የሚያደርጉና የአሜሪካ የጦር መሣሪያዎችን የሚታጠቁ የባሕረ ሰላጤው አገራት ገለልተኛ ሆነው ሊታዩ አይችሉም። ግጭቱ ወደ ረጅም የመቆራቆስ ጦርነት እየተቀየረ ሲመጣ የባሕረ ሰላጤው አገራት በሦስት ወገን ተከፈሉ። የኦማን አካሄድ የቁጥብነትን ባሕሪ በግልጽ ያሳያል። በዱቁም ወደቧ ላይ ኢራን ጥቃት ብትሰነዝርም የቀድሞ መንፈሳዊ መሪ በአሜሪካና እስራኤል ጥቃት ከተገደሉ በኋላ ሥልጣን ለተረከቡት አዲሱ የኢራን የበላይ መሪ ይፋዊ የእንኳን ደስ አለው መልእክት ልካለች። እንዲሁም ከሁሉም ወገኖች የሚሰነዘሩ ጥቃቶችን የሚያወግዝ መግለጫ አውጥታለች። በሌላ በኩል የተባበሩት አረብ ኤምሬቶች ከማንኛውም የባሕረ ሰላጤው አገር በበለጠ ከፍተኛ የኢራን ጥቃት ስለደረሰባት ከጦርነቱ በፊት ቴህራንን ለማግባባት ያደረገችው ጥረት ከንቱ መሆኑን ስለተረዳች
ጠንካራ አጸፋዊ ምላሽ መስጠት ጀምራለች። የኢራንን ፓስፖርት የያዙ ወደ ግዛቷ እንዳይገቡ አግዳለች። የሆርሙዝ ወሽመጥን ደህንነት ለመጠበቅ በሚደረገው የአሜሪካ ወታደራዊ ተልእኮ ለመሳተፍ ዝግጁ መሆኗን አስታውቃለች። እንዲሁም ከአሜሪካና ከእስራኤል ጋር ያላትን የሁለትዮሽ ግንኙነት ለማጠናከር ያላትን ፍላጎት በግልጽ አሳይታለች። ከእስራኤል ጋር ግንኙነቷን ያደሰችው ባህሬንም ከኤምሬትስ ጎን ተሰልፋለች። ኩዌት፣ ኳታርና ሳውዲ አረቢያ ደግሞ በኦማንና በኤምሬትስ መካከል ያለውን መካከለኛ መንገድ መርጠዋል። እነዚህ ልዩነቶች አዲስ አይደሉም። የቆየ የስጋት ግንዛቤና አደጋ የመቋቋም አቅም ልዩነቶችን እንዲሁም በባሕረ ሰላጤው አገራት መካከል ያለውን ፉክክር የሚያንጸባርቁ ናቸው። መሪዎቹ የሆርሙዝ ወሽመጥ እንዲከፈትና ንግዱ ወደ ነበረበት እንዲመለስ በከፍተኛ ሁኔታ ይፈልጋሉ። ነገር ግን ኢራን አሁን ባለችበት ሁኔታ ከተተወች ባሕረ ሰላጤውን ከማጥቃት አትመለስም ብለው ይሰጋሉ። የባሕረ ሰላጤው አገራት አንድ የሚሆኑት የከፋ ቀውስ ሲገጥማቸው እንጂ የተጠና ዘላቂ ስትራቴጂያዊ አንድነት የላቸውም። እርስ በርስ የተከፋፈሉ ናቸው። ፍልስጤምን በተመለከተ እንኳ የያዙት አቋም ለየቅል ነው። ከኢራን የሚሰነዘሩ ጥቃቶች የባሕረ ሰላጤው አገራት ልዩነታቸውን ወደ ጎን ብለው የራሳቸውን የደህንነት መዋቅር እንዲፈጥሩ መነሻ ሊሆን ይችላል። ለአስርት ዓመታት ራሳቸውን ከመሰል ጥቃቶች የተከላከሉት ከዋሽንግተን ጋር በነበራቸው የደህንነትና ወታደራዊ ስምምነት ነበር። የባሕረ ሰላጤው አገራት ለአሜሪካ ኢነርጂ፣ ካፒታልና የጦር ሰፈር ሲፈቅዱ በምትኩ አሜሪካ ጥበቃ እንደምታደርግላቸው በሕጋዊ ሰነድ የተደገፈ ስምምነት አላቸው። የአሜሪካ ባለሥልጣናት ባህሬንን፣ ኩዌትንና ሳውዲ አረቢያን የኔቶ አባል ያህል ዋነኛ አጋሮች በማለት ዕውቅና እስከ መስጠት ደርሰዋል። ኦማን በ1980 ባደረገችው የመግባቢያ ስምምነት መሠረት ለአሜሪካ አየር ማረፊያዎችን ክፍት አድርጋለች። ባህሬንም እንዲሁ በ1991 ስምምነት መሠረት የአሜሪካን የባሕር ኃይል ታስተናግዳለች። እስራኤል በ2025 ኳታርን በደበደበችበት ጊዜ የትራምፕ አስተዳደር አሜሪካ ኳታርን ለመከላከል ቁርጠኛ መሆኗን የሚገልጽ ትዕዛዝ ፈርመዋል። ምንም እንኳን እነዚህ ስምምነቶች አሜሪካ አጋሮቿን በጦር ኃይል እንድትከላከል ሕግ ባያስገድዳትም ከውጭ ለሚሰነዘርባቸው ጥቃት ግን እርዳታ እንደሚያገኙ እርግጠኞች ነበሩ። የሆነው ግን የእንትን ባል ከጅብ አያስጥልም አይነት ነገር ነው። የአሜሪካው ፕሬዝዳንት ባራክ ኦባማ በ2011 ትኩረታቸውን ወደ እስያ ለመመለስ ማሰባቸውን ካሳወቁበት ጊዜ ጀምሮ የባሕረ ሰላጤው አገራት የአሜሪካ መከላከያ ድጋፍ ይቀንሳል የሚል ስጋት ገባቸው። ሆኖም ሌላ መንግሥት እንደ ዋሽንግተን የደህንነት ዋስትና ሊሰጣቸው አይችልም። ለዚህ ነው ቀጣናው ከነፍስ ወከፍ የጦር መሣሪያ እስከ ጀት፣ የባሕር ኃይል መርከብ ግዢ፣ ለጥገና፣ ለሥልጠና፣ ከሁሉም በላይ ደግሞ ለላቀ ወታደራዊ ቴክኖሎጂ የአሜሪካ ጥገኛ የሆነው። በመካከለኛው ምስራቅ ያለው ውጥረት እንኳ ቢረግብ የባሕረ ሰላጤው አገራት ከአሜሪካ ውጭ ያላቸው አማራጭ ጠባብ ነው። ስለሆነም የአሜሪካ የጦር ሰፈሮች እንዲዘጉ ወይም የአሜሪካን የደህንነት ትብብር እንዲያቋርጡ የሚጠይቀውን የኢራን ጥያቄ አይቀበሉም። ምክንያቱም ራሳቸውን የሚከላከሉበት ሌላ አማራጭ የላቸውም። የኢራን ተንኳሽ ባህሪም ጥበቃ እንደሚያስፈልጋቸው በተግባር አሳይቷቸዋል። ብዙዎቹ ኢራንን ለመቆጣጠር ይበልጥ ጠንከር ያለ እርምጃ ሊወስዱ ይችላሉ። ሆኖም በእስራኤል የቀጣናው ዕቅድ ውስጥ መካተት አይፈልጉም። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጦርነቱ በመካከለኛው ምስራቅ ያለውን የኃይል ሚዛን እንደሚለውጥ ተናግረዋል። እንዲያውም የሆርሙዝ ወሽመጥን ለማለፍ በአረብ ባሕረ ሰላጤ በኩል ወደ እስራኤል ወደቦች የሚዘረጋ የነዳጅ ቧንቧ የመገንባት ሐሳብ እስከ ማቅረብ ደርሰው ነበር። አብዛኞቹ የባሕረ ሰላጤው አገራት እስራኤልን እንደ ስጋት ነው የሚያዩዋት። ከ2023 ጀምሮ እስራኤል ደጋግማ ጎረቤቶቿን ወራለች። በሊባኖስና በሶሪያ ተጨማሪ ግዛቶችን ተቆጣጥራለች። ዓለም አቀፉ የወንጀለኞች ፍርድ ቤት በጋዛ ለተፈጸሙ የጦር ወንጀሎች በእስራኤል መሪዎች ላይ የእስር ማዘዣ አውጥቷል። እንዲሁም የዓለም ቀዳሚው የዘር ማጥፋት ምሁራን ማኅበር እስራኤል በኃይል በተቆጣጠረችው ግዛት ውስጥ የዘር ፍጅት ፈጽማለች ሲል ደምድሟል። የእስራኤል ግፍ ቀጣናውን አናውጦታል። አገሪቱም በጣም የተገለለች በመሆኗ ለአብዛኞቹ የባሕረ ሰላጤው መሪዎች ከእሷ ጋር መተባበር የማይቻል ሆኗል።
የኦማን የውጭ ጉዳይ ሚኒስትር ከዚህ ጦርነት በፊት የቀጠናው ዋነኛ የደህንነት ስጋት ምንጭ እስራኤል እንጂ ኢራን አይደለችም ብለው ነበር። ምንም እንኳን የባሕረ ሰላጤው አገራት ለጥቃት ተጋላጭ በመሆናቸው ከአሜሪካ ጋር ያላቸውን ትብብር ቢጨምሩም ዋሽንግተንን እንደ ብቸኛ ዘላቂ የደህንነት ዋስትና አድርገው አይመለከቷትም። እዚህ ድምዳሜ ላይ የደረሱት ከመሬት ተነስቶ አይደለም። አሜሪካ ከእስራኤል ጋር የጠበቀ ግንኙነት ስላላት፣ ለባሕረ ሰላጤው ፍላጎት ግድ የለሽ ስለሆነች፣ ኢራንን ውጤታማ በሆነ መንገድ መግታት ባለመቻሏና የባሕረ ሰላጤው አገራትን በመጠበቅ ረገድ ባላት ደካማ የኋላ ታሪክ ምክንያት ነው። በዚህም የተነሳ የባሕረ ሰላጤው አገራት አጋሮቻቸውን ለማብዛት ጥረት እያደረጉ ነው። በ2004 ኤሚሬትስ ከቱርክ የድሮን አምራቾች ጋር ትብብር ጀምራለች። ሳውዲ አረቢያና ፓኪስታንም የጋራ ወታደራዊ ስምምነት ተፈራርመዋል። ከአሜሪካ የጦር መሣሪያዎች ውጭ ሌሎች አማራጮችን ማየት ጀምረዋል። የቱርክ ተዋጊ ጀቶች፣ የደቡብ ኮሪያ ሚሳኤል መከላከያ ዘዴዎች፣ የዩክሬን ድሮኖች፣ የጃፓን ፓትሪዮት መጥረፊያዎችና የእንግሊዝ ረካሽ የድሮን መቃወሚያ ሚሳኤሎች ይገኙበታል። በሚያዝያ ወር የአውሮፓ ምክር ቤት ፕሬዝዳንት አውሮፓ ለባሕረ ሰላጤው አገራት አስተማማኝ አጋር መሆኑን ተናግረዋል። ኅብረቱ ከተባበሩት አረብ ኤሚሬትስ ጋር ነፃ የንግድ ስምምነት ተፈራርመዋል። የባሕረ ሰላጤው አገራት እንዲሁ ከቻይና ጋር የኢኮኖሚና የቴክኖሎጂ ስምምነቶችን ሊያደርጉ ይችላሉ። ነገር ግን የአሜሪካንን ቀይ መስመር ላለመጣስ ይጠነቀቃሉ። ብዙ አጋሮች በመኖራቸው የባሕረ ሰላጤው አገራት ከማንኛውም አጋር አገር ጋር በሚያደርጉት ግንኙነት የተሻለ የመደራደሪያ አቅም ይኖራቸዋል። ሆኖም ኦማን ዴይሊ ኦብዘርቨር እንደጻፈው በውጭ ኃይሎች ላይ ጥገኛ መሆን ዘላቂ የደህንነት ዋስትናን ካለማረጋገጡም ባሻገር ሉዓላዊነትን ይጋፋል። በመሆኑም እውነተኛ ራስን በራስ የማስተዳደር አቅም ለመፍጠር የባሕረ ሰላጤው አገራት የጋራ ወታደራዊ ትስስርና ትብብር ማጠናከር አለባቸው። በወረቀት ላይ ስድስቱን አገራት ያቀፈው የባሕረ ሰላጤው የትብብር ምክር ቤት ጂሲሲ የተባበረ ወታደራዊ ዕዝ ቢኖረውም በአባላቱ መካከል ያለው ሽኩቻ ትርጉም ያለው የመከላከያ ውህደት እንዳይኖር እንቅፋት ሆኗል። ባሕረ ሰላጤው የራሱን የአገር ውስጥ የመከላከያ ኢንዱስትሪዎች ማሻሻል ይኖርበታል። በተለይም በአየር መከላከያ ላይ ትኩረት ማድረግ አለበት። ሳውዲ አረቢያና ኤሚሬትስ በመንግሥት የሚተዳደሩ የመከላከያ ኩባንያዎችን ለመመስረት ጥረት አድርገዋል። የሳውዲ አረቢያ ወታደራዊ ኢንዱስትሪዎች እስከ 2030 ድረስ 50 በመቶ የሚሆነውን የመንግሥትን ወታደራዊ ፍላጎት በአገር ውስጥ ምርት ለመሸፈን አቅዷል። ኤጅ ግሩፕ የተባለው የኤሚሬትስ ግዙፍ ኩባንያ ከፍተኛ ቁጥር ያላቸውን መሣሪያዎች ማምረት ጀምረዋል። ነገር ግን በጦርነቱ ወቅት የባሕረ ሰላጤው አገራት ምንም አይነት የአገር ውስጥ ኢንዱስትሪ ሊተካቸው የማይችላቸው የመጥረፊያ ሚሳኤሎች እጥረት ገጥሟቸዋል። የባሕረ ሰላጤው አገራት በራሳቸው ዕጣ ፈንታ ላይ ተጽዕኖ ለማሳደርና በዋሽንግተን ላይ በቂ ተጽዕኖ እንዲኖራቸው በዲፕሎማሲያዊ መንገድ በጋራ መቆም አለባቸው። ዋሽንግተን የቀረጸችው የረጅም ጊዜ የቀጠናዊ ስትራቴጂ የእስራኤልና የባሕረ ሰላጤው ደህንነት እርስ በርሱ በሚደጋገፍ መልኩ ነው ይሉናል ኤችኤ ሄሊየር በሰሞነኛ የፎሪን አፌርስ መጣጥፋቸው። በአሜሪካ የሚደገፍ ግንኙነትን ማደስ መረጋጋትን ያመጣል የሚል መከራከሪያ ነበር። ነገር ግን የኢራን ጦርነት ይህም መከራከሪያ እርቃኑን አስቀረው። ሆኖም በኔታንያሁ በአዲስ መልክ የተቀረጸው የመካከለኛው ምስራቅ ራዕይና በአረብ አገራት ፍላጎት መካከል ያለው ክፍተት በጣም ሰፊ ነው። እዚህ ደረጃ ላይ እንዴት ደረስን የሚለው የአሜሪካ ጀነራሎች ጥያቄ አጥጋቢ መልስ ሳያገኝ ዴሞክራቶችንና ሪፐብሊካኖችን ወይም ግራ ዘመሞችንና ቀኝ አክራሪዎችን ጎራ አስለይቶ እያከራከረ ቀጥሏል። የነገ ሰው ይበለን። ሻሎም አሜን።